በጉብኝቱ ላይ የተገኙት የቦንጋ ከተማ ማዘጋጃ ቤት ስራ አስኪያጅ አቶ በረከት ወልዴም ከመስጂድ እስከ ገበያ ሜዳ ያለው ሁለተኛው ምዕራፍ የኮሪደር ልማት ፕሮጀክት በሁለት ተቋራጮች የተያዘ መሆኑን ተናግረዋል። ስራው በ45 ቀናት ውስጥ እንደሚጠናቀቅም ነው የገለጹት። ፕሮጀክቱ የእግረኞች መንገድን ጨምሮ የአረንጓዴ ልማትና የኤሌክትሪክ መስመሮችንም ያካተተ ነው ብለዋል። ይህ አካባቢ ከመስጊድ ገበያ ሜዳ የሚል ፕሮጀክት ነውና በሁለት ተቋራጮች የተያዘ ፕሮጀክት ነው። ይህ ፕሮጀክት በ45 ቀን ውስጥ ተጠናቆ የሚያልቅ ፕሮጀክት ነው። ስለዚህ እዚህ አካባቢ ከዚህ ቀደም የምታውቁት ሰዎች እግራችሁ ስር ድረስ በረንዳዎች ነበሩ ተቀጥለው እና እኛ ያለንበት ደግሞ ቤቶች የነበሩበት ነውና ይህንን ከአካባቢው ማህበረሰብ ጋር ተግባቦት ፈጥረን ሙሉ በሙሉ 7 ሜትር ነፃ በማድረግ የእግረኛ መንገድ፣ ዩቲሊቲ ላይን፣ የአረንጓዴ ቦታዎችንና የኤሌክትሪክ መስመሮችን የያዘ ከአምናው የተሻለ ዲዛይን ተደርጎበት የተያዘ አካባቢ ነው። በተያዘው በጀት ዓመት የ5 ኪሎ ሜትር የኮሪደር ልማት እቅድ ተይዞ እየተሰራ እንደሚገኝ የገለጹት አቶ በረከት ይህ ፕሮጀክት ደረጃውን የጠበቀና የቦንጋ ከተማን ገጽታ የሚገነባ መሆኑንም ነው ያስታወቁት። እኛ እንደ ከተማ አስተዳደር በዚህ በያዝነው ዓመት ውስጥ የ5 ኪሎ ሜትር ኮሪደር ልማት እቅድ ይዘን እየሰራ እንገኛለን። ይሄኛውን ሰፈር ትንሽ ለየት ያደረግነው ከኋላ የምታዩት ግንባታ ነው። ከኋላ የምታዩት ግንባታ ዝም ብሎ የተገነባ ግንባታ አይደለም። እጅግ በጣም ዋጋ የተከፈለበት ነው። እስቲ እዚህ ከምታዩት ውስጥ ገባ ወጣ ቤት ካለ ንገሩ። ሁሉም ቤት ቀጥ ያለ ስትሬት ነው። ይሄን ለማድረግ እንግዲህ ትልቅ ዋጋ ተከፍሏል። ፕሮጀክቱ የሚገነባበት አካባቢ ነዋሪዎች በሰጡት አስተያየት ከሚመለከታቸው አካላት ጋር በመወያየት መሬቱን በመልቀቅ ለልማቱ ተባባሪ መሆናቸውን ገልጸዋል። ብዙ ውጣ ውረዶች ነበሩ። ነገር ግን ይሄን ተሻግረን ተማምነን አምነን በቅርብ ከሚገኙ ከማዘጋጃ ከከተማ አስተዳደር ባለሙያዎች ጋር አመራሮች ጋር በመቀናጀት ውበቱ ለኛ ነው፣ የምንጠቀመውም እኛ ነን፣ ስለዚህ ማድረግ አለብን ብለን ሁለት ያፈረስን አለን፣ ሶስትም ያፈረስን አለን፣ አንድም ያፈረሰ አለ። ይህን ሁሉ ተቋቁመን የከተማ ውበት የራሳችን ነው ብለን አምነንበት ገብተን ይሄ አሁን የምታዩትን ስራዎች ሰርተናል። ቦታው ለግንባታ አስቸጋሪ ከመሆኑ ጋር ተያይዞ ድጋሚ ህንፃዎችን ለመገንባት ከፍተኛ ወጪ ማውጣታቸውን የሚገልጹት ነዋሪዎቹም አሁን ላይ ፕሮጀክቱ እዚህ ደረጃ ላይ በመድረሱ መደሰታቸውን ተናግረዋል። ቦታው አስቸጋሪነቱ ለግንባታ ምቹ ያለ መሆኑ እጅግ በጣም አስቸጋሪ ነው። ባለሙያዎች ይመጣሉ። ባለሙያዎች ከኛ ጋር ያለውን ችግር አብሮ እያዩ አብሮ እያስተካከሉ እኛ የምንሰጠውንም አስተያየት እየተቀበሉ ነው ለዚህ ደረጃ የበቃ ነው እንጂ እነሱ በሚሰጡት አመራርና እኛ አመራሩን ብቻ በመቀበል አይደለም ይሄ ተግባራዊ ሆኖ ይሄ የታየው። እጅግ በጣም አመሰግነው የቦንጋ ከተማ አስተዳደርና የማዘጋጃ ቤቱን ኃላፊ አቶ በረከትን እጅግ በጣም አመሰግናለሁ። ከጉብኝቱ ተሳታፊዎች መካከል መምህር ፍቅረ ኢየሱስ ሀብተ ጊዮርጊስ፣ መምህር ዘውዴ ግዛውና መምህር ይርጋለም ግርማ ከተሞች ሲለሙና ምቹ ሲሆኑ ለነዋሪዎች የሚኖራቸው ፋይዳ ከፍተኛ ነው ብለዋል። ከተማው ያየ ነው ያው ሌሎች አካባቢዎች ላይ ከተሞች ሲለሙ ለማየት ምቹ ሲሆኑ ማራኪ ሲሆኑ በጣም እንመኝ ነበርና ይሄ ስራ ደግሞ በእኛ አካባቢ መጥቶ አሁን በመሰራቱ እኔ በግሌ በጣም ደስ ብሎኛል። ለምን በፊት ላይ ውበት የሌለው አካባቢ ነው። ሱቆች ብዙም የሚማርኩ አይደሉም። የቤቶች ስታንዳርድ በዛው ልክ እኩል አልነበረም። ግንባታውም አሁን ምቹ ያልነበረበት ሁኔታ ነው። ግን አሁን ከተማ አስተዳደሩ ህብረተሰቡን ግንዛቤ ፈጥሮ ህብረተሰቡ ከተማው መልማቱ ለራሱ መሆኑን ተረድቶ ከተማውን ለማስዋብ የሄደበት ርቀት እጅግ በጣም የሚበረታታ ነው። ቅርቡ ደግሞ መንግስት ልዩ ትኩረት ሰጥቶ እየሰራ ያለው ኮሪደር ስራዎችን ጎበኝተናል። ኮሪደሩ ያው ከዚህ በፊትም በተጀመረው ልክ አሁን በጥሩ ሁኔታ መንግስትም ህብረተሰቡም የጋራ አቅጣጫ ይዞ እየሄደ ያለበትና በጣም የሚመሰገን ተግባር ነው እየተፈጸመ ያለ ምሎን አይተናል። እንግዲህ በመጀመሪያ ክፍለ ጊዜያችን ማለት ነው። መምህራኑ ባዩት ነገር መደሰታቸውን ገልጸው ለዚህም የበኩላቸውን አስተዋጽኦ እንደሚያበረክቱ ነው የተናገሩት። ቦንጋ ምን ያክል የሚያምር ከተማ ነው። ለምን እኛ ከሌሎች ከተሞች ጋር እያነጻጸርን በጣም ለራሳችን ዝቅተኛ ግምት ሰጥተን ነው ከዚህ በፊት ስንናገር የነበረው። አሁን ግን ከተሰራ ውጤታማ የሆኑ ነገሮችን ማምጣት እንደሚቻል የአመራር ቁርጠኝነት፣ የህብረተሰብ ቁርጠኝነት ካለ፣ ተነሳሽነት ካለ፣ ተናቦ ተመካክሮ ተወያይቶ መስራት ካለ ምን ያክል መልማት እንደሚቻል የሚያሳይ ስለሆነ እኔ እጅግ በጣም ደስ ብሎኛል።